አሁን ሀብታም መሆን ግዴታ ነው። ጂነስ ነው። ኤቭሪ ነገሮችን ተረድቷል። ድህነት ብቻ ነው። ምክንያቱም ሀብታምነት ግን በጣም ሲግማ ነው። አዶናይን ሲመለከቱ የአዶናይ አይነት እድል ወደ እኔ ሊመጣ ይችላል ብሎ ተስፋ የሚያደርጉ በፍቅር ግንኙነቶች ውስጥ ይሄኛው ስማርት ድሃ ነው። ምንም ያክል ረጅም እና ቆንጆ ብትሆን ሞተ ሲኦል ገብተህ ራሱ ጎዳና ተዳዳሪ ያደርግሃል። ጥይት የማይበሳቸው ነገስታቶች ናቸው ማለት ነው። ጠቢቦች ናቸው። እነዚህ ብርሃኖች ናቸው። እነዚህ አሸናፊዎች ናቸው። ላይቶች እንዴት ናቸው? በባለፈው ቪዲዮ ላይ ስለ ቢስት ሞድ በደንብ አውርተናል። ጥሩ የቢስቲንግ ሳምንት እንዲሆንላችሁም ተመኝቼላችሁ ነበር። እንደዛ እንደሆነላችሁ ተስፋ አደርጋለሁ። በዛሬ ቪዲዮ ላይ የምንመለከተው 3 የወጣት አይነት ነው። የተለያየ የወጣት አይነቶችን እያየን ነው። 10 ይሆናሉ። ግን ዛሬ 3ቱን ዋናዎቹን ከፍዬላችሁ እንመለከታለን። አንደኛው ሰነፍ ግን ሁሉንም ነገር የሚያውቅ ግን ሰነፍ የሆነ። እንዴት ሰነፍ እንደሆነ ልንገራችሁ። ይሄ ወጣት ቁጥር 1 ላይ ያስቀመጥነው ወጣት ጂነስ ነው። ኤቭሪ ነገሮችን ተረድቷል። ሲስተሙን በደንብ የተረዳ ሲስተሙ ምን አይነት አሰራር እንዳለው የሚያውቅ ግን ሲስተሙን ሰብሮ ለመውጣትና ወይም ከሜትሪክስ ውስጥ ሰብሮ ለመውጣት የሚያስፈልገውን ነገር ለማድረግ አቅሙ የሌለው ሰነፍ የሆነን አንድ ወጣትን እንመለከታለን። ይሄ ወጣት ሲስተሙን በሙሉ በደንብ አንደርስታንድ ያደረገ፣ ለምሳሌ በፍቅር ግንኙነቶች ውስጥ ሊሆን ይችላል፣ በጓደኝነት ህይወቱ ውስጥ በህይወት ውስጥ በሚያደርገው ጉዞ ላይ በአብዛኛው ወንድ ዋጋን የሚገነባ ለወንድ ህይወት ቀላል እንዳልሆነ ጠንካራ መሆን እንዳለበት የሚያውቅ ነገር ግን እነዚህን ሁሉ አሁን የነገርኳችሁን ነገሮችን በእድል ለማግኘት ተስፋ የሚያደርግ ወይም ደግሞ እድል የሆነ ቀን ከኦፖርቹኒቲ ጋር የሆነ ቀን ከስኬት ጋር ታገናኘኛለች ብሎ የሚያስብ ስትሮንግ የሆነ አምሮ ስማርት የሆነ ግን ሰነፍ የሆነን ወጣት ነው። ይሄ ወጣት ስኬት ወደኔ ይመጣል ብሎ ቢጠብቅም እስካሁን ድረስ ወደሱ እየመጣ ያለው ድህነት ብቻ ነው። ምክንያቱም ድህነት በጣም መጥፎ ከመሆኑ የተነሳ አንተ ወደሷ ሄርክም አልሄርክም ወደ አንተ ለመምጣት የምትሞክር ነገር ናት። ሀብታምነት ግን በጣም ሲግማ ነው። በጣም ስትሮንግ የሆነ ነገር ነው። አንተ ወደሱ ካልሄድክ፣ አንተ ወደሱ ሄደ ካላሸነፍከውና ካላገኘኸው በስተቀር ወደ አንተ የሚመጣ ነገር አይደለም። ድህነት ግን አንተ ፈለግከውም አልፈለግከውም ወደ አንተ ለመምጣት ሁሌም ጥረት የሚያደርግ እንደ ሴጣን ተስፋ የማይቆርጥ ትላንትና መትቻለሁ ብሎ ለቀጣይ ቀን የማይምር ቀጣይ ቀን ተመልሶ የሚመጣብህ ሁሌም ስትሮንግና ሁሌም ንቁ ሆነ ተዘጋጅተህ ካልጠበቅከው በቀር እንኳን አንተን ሌሎችን ሀብቶችን እንኳን ሊመታና ሊገድል ተዘጋጅቶ የሚጠብቅ ክፉ ነገር ነው። ይሄ ወጣት ይሄንን ነገር አልተረዳም። ሁሉንም ነገር ያውቃል። ለማግባት ቤት ሊኖረው እንደሚገባ፣ ለማግባት ፋይናንሻሊ ከሚስቱ የበለጠ ስትሮንግ መሆን እንዳለበት የሚያውቅ፣ በዛ ያንን ካላደረገ እንደሚናቅ፣ ያንን ካላደረገ ለምሳሌ ፋይናንሻሊ ከሱ የበለጠ ስትሮንግ የሆነችን ሴት ካገባ ልጆቹ እንደማያከብሩት፣ ቤተሰቦቹ እንደማያከብሩት፣ ሚስቱ እንደማታከብረው ያወቀ ግን ደግሞ ይሄንን ኦፖርቹኒቲ በሌላ በድህነት ሁኔታ ውስጥ ሊኖር የተገደደበት ምክንያት በሌላ መንገድ ይሄንን ስኬት የሚጠብቅ ከኮምፎርት ዞን ሰብሮ መውጣት ያልቻለ እጁን ለማቆሸሽ ዝግጁ ያልሆነ ልብሱን ለማቆሸሽ ዝግጁ ያልሆነ ባጭሩ ተዋጊ ያልሆነ ግን ሲስተሙን በደንብ የተረዳ አይነት ወጣት ነው። ስለዚህ በዚህ ውስጥ ካለበት ኮምፎርት ዞን ውስጥ ውጣ። ህይወት ኤክስቼንጅ ነው። ለሰዎች ዋጋ ታቀርባለህ፣ ቫልዩን ከፍ ታደርጋለህ። ቫልዩን ከፍ ባደረክበት ቁጥር ልትወደድ ትችላለህ። ቫልዩን ከፍ ባደረክበት ቁጥር ገንዘቦችን ሜክ ማድረግ ላንተ ይቀልሃል። ለሰዎች ችግሮችን ትፈታለህ፣ ለሰዎች መፍትሄዎችን ታቀርባለህ። ሰዎች ደግሞ በምትኩ ይከፍሉሃል። ሀብታም መሆን ማለት የተለየ ሐሳብ ስላልሆነ ማለት ነው። ይሄኛው ካራክተር አንተ ከሆንክ ከዚህ ካራክተር ውስጥ በመውጣት የራስን ማንነት እንድትገነባ እጋብዛለሁ። ዊነርስ ክለብን በመቀላቀል ስኪሎችን መማር ትችላለህ። የኛን ቴሌግራም ጆይን በማድረግ አንገፉ ላይት የሚለውን ቴሌግራም ቻናላችንን ጆይን በማድረግ እዛ ውስጥ መማር ይቻላል። ስለዚህ ይሄኛው ስማርት ድሃ ነው። አሁን ደግሞ ሁለተኛውን እንመልከት። ሁለተኛው ደግሞ ሰነፍም ነው፣ አት ዘ ሴም ታይም ደደብም ነው። ይሄኛውን እንዴት እንመለከተዋለን? ይሄ እውቀት የለውም። ነገሮች ሲስተሞች እንዴት እንደሚሰሩ ዓለም ላይ እንዴት ዓለም ራን እንደምታደርግ የፓወርን ሁኔታ አልተረዳም። ሁማን ቢሄቨርን አልተረዳም። ፕሮብለም ሶልቭ ማድረግን አያቅም። ኮንተንት ክሬት ማድረግን አያቅም። ዓለም እንዴት ራን እያደረገች እንደሆነ አልተረዳም። አት ዘ ሴም ታይም ደግሞ እንደዛኛው ልጅ ሰነፍ ነው። እድሎች ይመጣሉ ብሎ የሚያስብ ነገሮችን ለማሳካት የሚያስብ ነው። ፍቅረኛ ይዛል። ፍቅረኛው ሁሌም ልቡን ወቅጣለት ትሄዳለች። ከዛ መማር የማይችል ለሴቶች ማቅረብ ያለበትን ቫልዩ ማቅረብ የማይችል ስለዚህ ሁሌም በእድል ፍቅረኛ የሚይዝ ለ2 ወርና ለ3 ወር የሚሳካለት ግን አት ዘ ኢንድ ኦፍ ዘ ዴይ ህጉ የተቀመጠ ህግ ስለሆነ በህጉ መሰረት ቅጣቱን ተቀብሎ የሚሄድ ሰነፍ የሆነ ነው። እንደዚህ አይነት ወንድ 100,000 ብር ትንሽ እንኳን ሰራ አድርጎ ሲያገኝ 100,000 ብር ትልቅ የሚመስለው ያንን 100,000 ብር ማባዛት የሚችል የሚመስለው ያ 100,000 ብር የሚያልቅ
የማይመስለው እንደዚሁም ደግሞ በየቲክቶኩ የምትደንስ ሴት ቆንጆ የምትመስለው በየኢንስታግራሙ የገባ ሴቶችን ላይክ እያደረገ ሳፖርት የሚያደርግ ለራሱ ግን ዶርክ የሆነ ሉዘር የሆነ ህይወቱን ለማሸነፍ ምንም አይነት ጠንክሮ መስራትን የማይጠቀም ወይም ደግሞ የሆነ ወቅት ላይ ጠንክሮ ሊሰራ ይችላል፣ የሆነ ወቅት ላይ ደግሞ ላይሰራ ይችላል። ስለዚህ የተገኘውን አይነት ኑሮ የሚኖር በቅጡ ዓለምን ያልተረዳ በቅጡ የሁማን ቢሄቪየርን ሴቶችን ወንዶችን ያልተረዳ ጓደኞቹን ያልተረዳ ቤተሰቦቹን ያልተረዳ የተመታ የመጨረሻው ሶስተኛ ላይ መሆን ያለበት ነገር ግን ሁለተኛ ላይ ያስቀመጥኳቸው የወጣት አይነቶች ናቸው። እንደዚህ አይነት ወጣቶች አሁን ላይ በብዛት አሉ። ጊዜያቸውን እንዳለ ቲክቶክ ስክሮል በማድረግ የሚያሳልፉ አዶናይን ሲመለከቱ የአዶናይ አይነት እድል ወደ እኔ ሊመጣ ይችላል ብሎ ተስፋ የሚያደርጉ እንደዚህ አይነት ወጣቶች በዝተዋል። ምንም ያክል ቆንጆ ብትሆን፣ ምንም ያክል ብልጥ ብትሆን፣ ምንም ያክል የተለያየ ነገር ውስጥ ብታደርግ በዚህ ጊዜ አፍሪካ ውስጥ ነው ያለው። ከአፍሪካ ውስጥም ደግሞ ኢትዮጵያ ውስጥ ነው ያለው። ኢኮኖሚው በጣም ስትሮንግ ነው። ሀብታም መሆን ወይም ደግሞ ገንዘብ ማግኘት ስኖሞር የሀብታምነት ጉዳይ ወይም ደግሞ የለግዠሪ ጉዳይ ስኬት ጉዳይ አይደለም። አሁን ሀብታም መሆን ግዴታ ነው። ሁሉም ሰው ሀብታም መሆን ያለበት ሲስተም ውስጥ ያለንበት ጊዜ ነው። ስለዚህ ማንቃት ያስፈልጋል። ጊዜ እያለፈ ነው ያለው። ምንም ያክል ረጅም እና ቆንጆ ብትሆን፣ ምንም ያክል እድሎች አሉኝ ብለህ ብታስብ ዋንስ ጊዜው ካለፈ ጊዜን እየበላኸው ከሄድክ፣ ጊዜን በቲክቶክ ከጨረስክ፣ ጉልበትን በሴቶች ከጨረስክ፣ ምንም ነገር ሳትገነባ ምንም ነገር ሳታደርግ ህይወትህ በገፋ ቁጥር ወደ ኋላ መልሰህ ያንን ነገር ማስተካከል ይከብድሃል። እንደዚሁም ደግሞ በየጊዜው እየመጡ ያሉት ዘመናቶች ጊዜያቶች የራሳቸው የሆነ ሁኔታ ያላቸው የራሳቸው የሆነ ፈተናዎች ያላቸው ጊዜዎች ስለሆኑ ከፍተኛ ጥንቃቄ ማድረግ ያስፈልጋል። እየመጣ ያለው የኤአይ ዘመን ነው። ድሮ ሰርቶ ገንዘብ ማግኘት ቀላል ነው። አሁን ግን ሰርቶ ማግኘት ገንዘብ ቀላል አይደለም። ግን ደግሞ አቴንሽን ሰብስቦ ሶሻል ሚዲያ ሰርቶ ገንዘብን ማግኘት ቀላል የሆነበት ጊዜ ነው። ስለዚህ የዓለም ፓራዳይም ወይም ደግሞ የዓለም የእድገት የአስተሳሰብ የተለያዩ ባህል ካልቸር ኤቭሪ ነገር በየጊዜው የሚቀየርበት ስለሆነ ከዚህ ጋር ቶሎ አዳፕት የሚያደርግ ይህንን የሚረዳ ፋስት የሆነ ጭንቅላት እንደዚሁም ደግሞ ይህንን ሲስተም ደግሞ ሰብሮ ለማውጣት የሚያስፈልግን ጠንክሮ መስማራት እንደዚሁም ደግሞ ጠንክሮ ስማርት ወርኪንግን በመጠቀም ከዚህ ሌቭል ውስጥ ያላችሁ ሰዎች ካላችሁ እንድትወጡና ወደ ሶስተኛው ሌቭል ወይም ወደ ተዋጊዎቹ ሌቭል እንድትገቡ ጋብዛችኋለሁ። ሶስተኛዎቹ ጋር ደርሰናል። እንደምትገምቱት ሶስተኛዎቹ ነገስታቶች ናቸው ማለት ነው። ጠቢቦች ናቸው። እነዚህ ብርሃኖች ናቸው። እነዚህ አሸናፊዎች ናቸው። ይሄንን የዊነርስ ክለብ ብሎ ደስ ይለኛል። የኛም ስኪል የምናስተምርበት ቻናላችን ዊነርስ ክለብ ይባላል። እዚህኛው ክፍል ላይ የምንመለከታቸው ሰዎች በጣም የአሸናፊነት ማይንድ ሴት ያላቸው ሲስተሙን በደንብ የተረዱ እንደዚሁም ደግሞ ስንፍና የሌለባቸው ምናልባት ነጥብ ሲጥሉ ወይም ፋውል ሲሰሩ ስህተት ሲሰሩ ያንን ስህተት በቶሎ የሚያስተካክሉ በጣም ፋስት የሆኑ ከጊዜው ጋር እኩል የሚራመዱ ዓለም ምን ያክል የኢኮኖሚካል shift እያደረገች እንደሆነ ቢሄቨራል ነገሮች ምን ያክል shift እየሆኑ እንደሆነ የሶሻል ሚዲያውን እንቅስቃሴ ኤቭሪ ነገር ኮንሽስነስ ሬዲ ሆኖ የሚከታተሉ በጣም ስትሮንግ የሆኑ ቀጣዮቹ 50 እና 70 ዓመታቶች እንደዚሁም 20 ዓመታቶች የነሱ የሆኑ ኢትዮጵያን ቀጣይ የሚረከቡ ኢትዮጵያን ቀጣይ የሚያስተዳድሩ በጣም ስትሮንግ የሆኑ ጃማዎች እዚህ ውስጥ ይገኛሉ ዊነርስ ክለብ ውስጥ። እነዚህ ፍቅር እንዳለ የሚያምኑ በእውነተኛነት የሚኖሩ ነገር ግን ራሳቸውን የማይሸውዱ ፍቅር በውስጣቸው ያለ እንደሆነ የሚያውቁ እድል እንዳለ የሚያምኑ ግን ራሳቸው እድል ፈጣሪዎች እንደሆነ የሚያምኑ በር እንዳለ የሚያውቁ ግን በሩ ባይኖር እንኳን የራሳቸውን በር ሰርተው የሚኖሩ መንገድ እንዳለ የሚያውቁ ግን መንገዱን ራሳቸውን ለመስራት እንኳን ዝግጁ የሆኑ እድሎች ከተገኙ እድሎችን የሚጠቀሙ እድሎች ካሌሉ እድሎችን የሚፈጥሩ ከባድ የሆነ ጀማ ነው ማለት ነው። ይሄ የመጨረሻው የኢንተለጀንስ ሌቨል፣ ይሄ የመጨረሻው የአስተሳሰብ ሌቨል፣ ይሄ የመጨረሻው ልትደርስበት የምትችለው ወይም ደግሞ ካልደረስክበት በዚህ ጊዜ ላይ ትቸገራለህ ወይም ድሃ ሆነ ትቀራለህ። እንኳን እዚህ ሞተ ሲኦል ገብተህ ራሱ ጎዳና ተዳዳሪ ያደርግሃል ብለን የምንፈራው ማይንድ ሴት ለቀ ወደዚህኛው ሌቨል ራስን ማስሸጋገር ካልቻልክ ህይወትህ ክሳራ ይሆናል። እነዚህ ደስታና ፍቅር፣ ሰላም ከውስጣቸው እንደሚወጣ የሚያውቁ በራሳቸው ላይ የሚሰሩ አእምሯቸውን በየጊዜው የሚገነቡ ልባቸውን የሚገነቡ አዳዲስ ስኪሎችን አዳዲስ ስራዎችን የሚማሩ በየዘመናቶቹ በየጊዜው ምን እየተፈጠረ እንደሆነ የሚያውቁ ቡለት ፕሩፍ የሆኑ ጥይት የማይበሳቸው አእምሯቸው በቀላሉ የማይሰበር ተስፋ የማይቆርጡ ተራሮች እንኳን ተነቅለው ወደ ውሃ ውስጥ ቢወርቁ የማይንቀሳቀሱ በጣም ካልምና ስትሮንግ የሆኑ ሰውነታቸውን በፊዚካል አክቲቪቲ የሚያጠነክሩ አእምሯቸውን በንባብና ራሳቸውን ሜዲቴት
በማድረግ ስትሮንግ ያደረጉ እንደዚሁም ደግሞ በስራ ፈጣሪነት ሊሆን ይችላል በመማር በተለያየ ነገር ውስጥ ሁሌም ቤስት መሆንን የሚፈልጉ ቤስት ለመሆን ደግሞ መከፈል ያለበትን ሁሉ ዋጋ እስከ ሞት ድረስ እስከ ደም ድረስ የሚከፍሉ የህይወታቸውን ጎሎች የህይወታቸውን እቅዶችን በሙሉ በስክሪፕቶ ሳይሆን በደማቸው የሚጽፉ እነዚህ ስትሮንግ የሆኑ ጀማዎች ናቸው። ስለዚህ እነዚህም በመቀላቀል የህይወታችሁን መንገድ የህይወታችሁን አካሄድ ማስተካከል እንደምትችሉ ተስፋ አድርጋለሁ። ስለዚህ በትኜ ደስ ካላችሁ በትኜላችሁ ለብቻ ይህንን ዲቴል በሆነ መልኩ ሰራላችኋለሁ። ግን አሁን ላይ ያለ የወጣት ሁኔታ ይህንን ይመስላል። በዚህ እንድትጠቀሙ ጋብዛችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም የዊኒንግ ሳምንት ይሁንላችሁ።